የሚያመነዝር ባላለሽ ወይም ደግሞ ገንዘብ የማይሰጥ ንፉግ ወይም ነገረኛ ዘመዶቹ ጋር እየተባበረ አንቺን የሚጎዳ ምናምን ባላለሽ ማድረግ ያለብሽ ነገር ማድረግ ያለብሽ በመንፈሳዊ መንገድ ብቻ ነው። በቃ ይሄንን ባልሽን ትሪት የምታረጊው ትህትና ኖሮሽ እጅግ በጣም በጣም ብልጥ በሆነ መንገድ እግዚአብሔር እንዲረዳሽ ማድረግ ያለብሽ እንጂ ስሜታዊነት፣ ቁጣ፣ ማኩረፍ፣ እልከኝነት፣ ግትርነት ያው ትዳርሽን ከመበተን ያለፈ ነገር አይመጣም። ልጆችሽንም ይዘሽ ወይ ትተሽለት ትወጫለሽ። ያው ነበረች አሁን ተፋታለች ባለ ትዳር ነበረች ከሚለው ውጪ ሌላ የምታተርፊው ነገር የለም። 3 ከባድ ነገር እፈራለሁ ልንገራችሁ። አንደኛ የመኪና አደጋ። ለዚህ ነው መኪና መንዳት የምፈራው። የመኪና አደጋ እየነዳ ዘና ብሎ ስልኩን እንደዚህ ያየ ወይ መንገደኛ ያየ ድንገት የሆነ ነገር ይገባበታል፣ ጓ አርጎ ይገጨዋል። ከዛ በዛች አጋጣሚ ነፍስ ትጠፋለች። የተገጨው ሊሆን ይችላል፣ ሾፌሩ ሊሆን ይችላል፣ መገልበጥ ሊሆን ይችላል። ማይክሮ ሰከንድ ምናልባት በጣም ከተገለባበጠ 5-10 ሰከንድ ሊሆን ይችላል። በዛ ቅጽበት ውስጥ ግን ህይወት ማጣት አለ። ስለዚህ ጥንቃቄ አንድ። ሁለተኛ ነገር ትዳር ላይ ትዕግስተኛ መሆን። ጥቂት የሆነች ሰከንድ ታግሳ እሺ በቃ እሺ ይቅርታ ምናምን ብላ ማለፍ ስትችል ወይም እሱ ማለፍ ሲችል ነገሮች እንዲጋጋሉ ስሜታዊ እንዲሆኑ ሆት እንዲሆኑ እሺ በቃ መብት ነው በቃ እኔ እንደውም አልፈልግም ሲላት እሷ እሺ ምን ችግር አለው ካለች ይሁና ማን ካለች በቃ ሂጂ እሺ እሄዳለሁ ብላ በቃ ነገሩ በዛው ይሄናል። እሷም ደግሞ እሄዳለሁ ሲላት ጊዜ ሂዳ ጥርግ በላ የምትለው ከሆነ ያቺ ቅጽበት ጥርግ ካለ ጥርግ አለ ነው ማለት ነው። ከዛስ አዲስ ላይፍ አዲስ ህይወት ምናልባት የአዲስ ላይፍ የሚባለው ጥሩ ላይሆን ይችላል እኮ ሌላ ማንነት በመበሳጨት አዲስ ጨጓራ በሽታ፣ ስኳር ምናምን፣ ንዴት፣ ብስጭት፣ እንደገና ሽማግሌ ማስቸገር ምናምን ብዙ ነገር ውስጥ መግባት ያቺን ቅጽበት አለመታገስ ማለት ነው። ያቺን ቅጽበት አለመታገስ አስቡ። የመኪና አደጋ ብያቸዋለሁ። ከዛ ደግሞ እዚህ ጋር ደግሞ ትዕግስተኛ አለመሆን። ሶስተኛው ደግሞ ቅጽበታዊ እርምጃ በመውሰድ ሰዎችን መጉዳት፣ መግደል ሊሆን ይችላል። እንደገና ደግሞ ከቤት ማባረር ሊሆን ይችላል። ከዛም አልፎ ደግሞ እስር ቤት የሚያስገባ ይሄ አስገድዶ መድፈር። እነዚህ ነገሮች እስር ቤት ለማስተማር ሲሄድና አንዳንድ ታስሮ የተፈቱ ሰዎችን ኢንተርቪው በማድረግበት ሰዓት የተማርኩት ነው። ይሄ ነገር የምፈራ ያልኳቸው ምንድነው መንገድ ላይ ከሰው ጋር በምንጠላበት ሰዓት ጥርስ አውልቆ ተማተው ደብድበው ወይም ደግሞ ገለው በሽጉጥ ሊሆን ይችላል ስሜታቸውን ባለመቆጣጠራቸው ላጣርጉ የወጣና ሽጉጡን አንተ ማነው እንትን ሲለው ጊዜ አንተው ሲለው ጧ ያደርገዋል። ከዛስ ይታሰራል አይደለ? ያቺን ቅጽበት ግን ሲያስባት እስር ቤት 10 ዓመትም ይማቃል 20 ዓመትም ምን ነው በታገስኩ ያቺን ሰዓት ምን እንደው ይሄን ሽጉጥ የገዛውበት ምናምን ይላል። አያችሁ ቅጽበታዊ ነገሮች በጣም ከባድ ናቸው። የመኪና አደጋውም እንዳለ ሆኖ ከባልሽ ጋር በምትጣይበት ሰዓትም ሂጂ ውጪ ሲልሽ እሺ ብለሽ የምትወጪ ከሆነ አንተም ሂድ ውጣ በቃ ጠርግ በል ስትል ድጋሚ መመለስ መስሎሻል ብለሽ ስትወጣ በዚህ ቅጽበት ውስጥ አንዱ አለመብረዱ ሁለቱም እሳት መሆናቸው ብዙ ለውጥ ነው የሚያመጣው። አስገድዶ የሚደፍሩትም ወንዶች በዚህ ምክንያት ነው። ሴቶችም ወንዶችም በዝሙት ጉዳይ ላይ ሁለቱም ችግር ያለባቸው ፈታኞች ቢሆንም ግን አስገድዶ በመድፈር 90%ን የሚይዘው ወንድ ነው። እና አለባበሷ ቢስበውም መጠጣጥቶም ቢሆንም እንደገናም ሐሺሽም ወይም ሌላም ብቻ በአጠቃላይ የዝሙት መንፈስም ገፋፍቶት ሊሆን ይችላል። የራሱም ተፈጥሯዊ ማንነቱም ሊሆን ይችላል። ደፈራት እንበል አንዲትን ወጣት ወይም ትንሽ ልጅ ወይም ህፃን ደፈረ። እስር ቤት ቁጭ ብሎ ግን ደም እንባ ነው የሚያለቅሰው። ምን ነው ያቺን ቀን የተረገመች ቀን እንደው በታገስኩ እንዴ ሄጄ ሴተኛ ዳሪ ጋር ስሜቴን ማብረር ስችል ወደ ጓሮ ዞር ብዬ ሄጄ ዘሬ ማፍሰስ ስችል ይላሉ። እንደዚህ ነው የሚነግሩኝ። መምህር እኔ እኮ በጣም ከባድ ጸጸት ውስጥ ነው ያለሁት። በጣም እኮ ጨዋ ሰው ነኝ። እኔ የዛን ቀን የዝሙት መንፈስ እንዴት እንደመጣብኝ አላቅም፣ እንዴት እንደፈጸምኩትም አላቅም ነው የሚሉት። በዝሙት አስገድዶ በመድፈር ጉዳይ በመግደልም ጉዳይ ደግሞ ልክ እንደዚህ ቅድም እንዳልኳችሁ ላጥ አድርጎ ይገለዋል ወይ በጩቤ ይወጋዋል። ከዛ ይታሰራል። ከዛ ይፈረድበታል። በቃ ያቺ ቀን የተረገመች ቀን ትሆንባቸዋለች። ምን ነው ዝም ብለውስ ባልፈውስ እቺ ጦሰኞች ሚስቴ እንደዚህ አርጋኝ እቺ እናቴ ከጎረቤት አትስማማ ብሎ ማንን ወቃሽ ይሆናል መልሶ ያጣሉትን መተው ሚስጥር የነገሩትን እንዲሆኝ ያለው እኮ አትደርስልኝም አትመታውም እንደዚህ አርገኝ እኮ ብላ የተናገረችው ራሱም ደግሞ ሆን ብሎ በስሜተ ግልፍ ብሎ ደግሞ ሆነም ከሆነ ደግሞ ያንን ትቢቱን እየወቀሰ እስር ቤት ይማቅቃል። እነዚህ 3 ነገሮች ከባድ ናቸው። ቤተሰቦች መታገስ አለብን። ትውት ማድረግ መቻል ማለፍ የሚባሉ 3 ነገሮችን እንዳትረሱ። መተው መቻል ማለፍ በትዳርም በስራ ቦታም በምንም የማይጠቅም ነገር ከሆነ ትውት፣ የሚጠቅም ነገር ሆኖ እንኳን
በማለፋችሁ የሚበርድ ከሆነ እሳቱ እናንተ ተሸነፋችሁ እግር ስር ወድቃችሁ ትዳሩ ሚድን የሚበርድ ከሆነ አድርጉት። ከዛ በእናንተ ትህትና ውስጥ በእናንተ እግር ስር ወድቃችሁ ይቅር በለኝ ይቅር በላቸው በቃ ይሄ ነገር በዚህ ብቃ ብላችሁ በማለታችሁ ክርስቶስ ከእናንተ ጋር አብሮ ዝቅ ብሏል። ነገ እነዛን ሰዎች ህሊናቸውን የሚወቅስ ነገር በህሊናቸው ውስጥ ያናግራቸዋል። እነሱን አይ ጥፋተኛዋ እኔ ሆኜ እኔው ጥፋት ያጥፍቼ ባሌ እግሬ ስር ይወድቅ ትላለች ራሷ። እሺ ምን በድዬሽ ነው? ምን አጥፍቼ ነው? እሺ ካጠፋው ይቅርታ ይላል። ካጠፋው ትላለህ እንዴ? እመን ጥፋትን ስትለው እሺ አጥፍቻለሁ ይቅርታ ይላል። እንደገና ደግሞ እሷም ደግሞ እንደዚሁ እንትን ሲል በቃ የሆነ ከባድ ችግር ውስጥ ሲገቡ ፍርድ ቤት የታረቁ ሰዎችን አጋጥሞኛል። ባይኔ ያየሁት ነው የምነግራቸው። ሊካሰሱ ሄደው የፍርድ ቤት መጥሪያ ወረቀት መጥቶ ምናምን ዲቮርስ በቃ ሊፋቱ ምናምን ጫፍ የደረሱ ባልና ሚስቶች ግን እኔ ጨካኝ ነኝ፣ እኔ እንደዚህ ክፉ ነኝ፣ አንተ አሁን እኔን ትከሰኛለህ፣ እኔ አንቺን ትከሽኛለሽ ይባባላሉ። ከዛ ያወራሉ፣ ያለቅሳሉ። በቃ አሁን ጉዳዩን ፍርድ ቤት ይዞታል፣ እኔና አንቺ ወደ ቤት ሄደን እናወራለን፣ እንስማማለን፣ ቀስ ብለን ደግሞ ይሄን እንሰርዘዋለን ሲባባሉ ዳኞቹ ይሄን ነገር ያዩትና ከተስማማችሁ እኛ እዚህ ጋር ፋይሉን እናስወግድላችኋል ይላችኋል። ለምን አሁን የሰማሁት ያየሁት ነገር ጥሩ ነገር ምንድነው? ፍርድ ቤት ውስጥ ባልና ሚስት በተለይ መዘጋጃ ላይ የሚፋቱ ፍቺ እንዳይበዛ ማስማማቱ ላይ የሚጥሩት። በቃ እስኪ ታረቁ፣ አስቢበት። በቃ እኔ ባሌን መፍታት የምፈልገው መክሰስ እፈልጋለሁ ሴቶች ጉዳይ ሄዳ ስትል አስቢበት ብለው የማሰቢያ ጊዜ ሁሉ ይሰጣሉ። ሴቶችን ሰድበው የሚያባርሩ ሁሉ የሴቶች ጉዳይ የሚሰሩ ሰድበው የሚያባርሩ ሁሉ አሉ። ሂጂ እዛ ለጎሄኔ ለገንዘብ አግብተሽ ይሆናል እኮ ተስማሚ፣ እስቲ ሂጂ መጀመሪያ ታረቂ ብለው ያባርሯቸዋል። አንዳንዴ ትክክል ነው። ከዛ እንኳንም አለችኝ የምትልበት ጊዜ ይመጣል። ይሄኔ እውነት አፋተኝ ቢሆን ኖሮ እኮ ይሄን ትዳር አጣ ነበር፣ እንኳንም አለችኝ ብለው ያቺ ቀን በመዘግየቷ እርቅ ሊመጣ ይችላል። አንዳንዴ በህይወታችሁ ውስጥ ስሜታዊ ሆናችሁ በጣም በቃ ከባድ የሆነ ችግር ውስጥ ሆናችሁ ወደ ፍቺም ወደ ጸብም ሊያደርሳችሁ የሚችል ቦታ ላይ ሆናችሁ የሚያረጋጋ ሰው ሲመጣ ተቀበሉት። ምናልባት ያ ነገር የእግዚአብሔር መንፈስ ነው። እናንተ የሄዳችሁት በስሜት ነው። እኔ ነገርኳችሁ፣ እስር ቤት ያሉት የታሰሩት ሴቶችንም ወንዶችም በቃ ምን አለ በታገስኩኝ፣ እንደው በቃ ቢቀርስ ጥፍት ብዬ ብሄድኩስ የሆነ ቦታ እንደው ምን አለ የዛን ቀኑ ግሬን በሰበረው ይላሉ። ያጠፉትን ጥፋት ከምን የሚያነጻጽሩት? ያቺን ቅጽበት ከመታገስ ጋር ነው የሚያስቡት እንጂ እሷ እኮ ናት እንደዚህ አይሉም። ያቺን የጎዷትን ሴት እንደዚህ አርጋኝ ነው እኔ የታባቷ እንኳንም ወጋኋት እንኳንም ገደልኳት ምናምን አይሉም። ያቺን ቀን ይረግሟታል። እባካችሁ ይሄን ደጋግሜ የምናገረው ሁላችንም እንድናስብበት ነው። ያጠፋነው ነገር ካለ ይቅር በሉን ብሎ ማለት ምንም ችግር የለውም። እኔም በሆን ይኸው እናንተ መካከል ጓደኞቼ ሆናችሁ ቀርባችሁኝ ተቀራርበን በስራም በአገልግሎትም በምንም የትኛውም ቦታ ላይ ያላችሁ ያስቀየምኳችሁ ካላችሁ ይቅር በሉኝ። ምንድነው ችግሩ? አሁን ይሄን ማለት በአካልም ተገናኝተን ምንድነው ይሄን መባባሉ ችግሩ? ለክርስቶስ ስጋና ደም ሲባል ይሄንን ትቢታችንን አዋርደን መርገጥ ምንድነው ችግሩ? የኛ ትቢት በልጦብን ስጋው ደግሞ አንሶ ትቢታችን አይሎብን አልታረቅም አይሆንም ምናምን ብለን ስናይል እንደው አንገርም? እሱ በመስቀል ላይ ሆኖ እጁን ተወጥሮ የሚያደርጉትን አያውቁምና ይቅር በላቸው ብሎ ቃሉን ይሰጣል። ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ ለምን ተውከኝ ብሎ የኛን መተው የአዳምን ሰዓት መድረስ በእኛ ውስጥ ጮህታችንን እየቃተተ ጮሆልን ከራሱ ጋር አስታረቀን። እኛ ማን ስለሆነ ነው? እየወጉት እኮ ነው ይቅር በላቸው የሚለው። ያንን ደግሞ ሰማዕቱ እስጢፋኖስ ደገመልን። ከዛኛም ደግሞ ልንደግሞ ደግሞ ታዘዝን። አርጉት፣ እንዲህ እንደተደረገ ሁሉ እናንተም አርጉ ተባልን። ስለዚህ በአባቶቻችን ብሷል። በእርግጥ በአሁኑ ጊዜ ካህናት፣ አገልጋዮች፣ ሽማግሌዎች፣ አጠቃላይ እናቶቻችን ምናምን እርቅ ላይ ልባቸው ድንጋይ ሆኗል። እንዴት የት እንዴ ስሜን ሲያጠፋ ኖሮ እንዴ በቀላሉ ይላሉ። ያ ማለት ምንድነው? በቀላሉ አልታረቅም ማለት በጊረድልኝ ነው በሬ ነው ወይስ እኔም አንድ ላል ሰውና ላቅም ሰውና ይውጣልኝ ነው ወይስ ምንድነው? ካልታሰረ አረካም። ልክ እንደ ህፃን ልጅ ማለት ነው። ህፃናት ሲወድቁ ብሎ ሲያለቅስ ቱ በል ይባላል። ቱ ሲል ጊዜ መሬቱን ሲሉት ጊዜ ዝም ይላል። መሬቱ ስለተመታ ህመሙ እሱ ጋር ያለው ህመም ይድናል። ያም ማለት ነው ይሄ ነገር እያደገብን መጥቶ ወንድም ከጓደኛው ጋርም ሲጣላ ህፃን ሆኖ እንደ የ6 ዓመት የ7 ዓመት ሲጣሉ ፉበል ይባልና ሄደው ሲመቱለት ያንን ሲመቱለት ዝም ይላል። ካልተመታለት ያለቅሳል። ግን እንዴት ነው የተመታው የተጋጠው የተላላጠው እሱ ነው። እዚህ ነው የተጎዳው ይሄ ልጅ ነው። ያኛው በመመታቱ ቁስሉ አይድንም።
ይሄን ስነ ልቦና ይዘን አድገን እገሌ ካልተጎዳ እሱ ሲወድቅ ድሃ ሲሆን ሲንኮታኮት ካላየሁኝ እኔ አረካም ብሎ ማሰብ አያችሁ ከየት እንዳደገብን። እንደዛ ነው በቃ የልጅነት አብሮ አደገ። ስለዚህ ስጋችን ነው እንጂ አድጎ እድሜ ያስቆጠረው አይምሮአችን ገና ነው ታችን ያለው ህፃን ነው ማለት ነው። ፖዝ ሆኗል ባለበት ቀጥ ብሏል ማለት ነው። ለእርቅ የሚመች እንዲያውም ህፃንነት እኮ ለእርቅ ምቹ ነው። አንዳንዴ የትኛው እድሜ ላይ ስታክ እንዳደረግን አናውቀውም። ልባችን የደነደነው የትኛው ጊዜ ላይ እንደሆነ አናውቀውም። ሰው አርጅቶ እንኳን ልጦ የራሰ መቃብሩ የተማሰ ወይም ደግሞ ያረጀና ሞቱን የሚያስብ ሆኖ ሰው አልታረቅም ይላል። በዛ ሰዓት እንዴት ንስሐ አልገባም ይላል። ከእግዚአብሔር ጋር እንኳን ተውት ከሰው ጋር አልታረቅም ይበል እንደው ከእግዚአብሔር ጋር እንኳን መታረቅ ያቅተናል። ልጦ የራሰ መቃብሩ የተማሰ ሽማግሌና አሮጊት ሆነው ሊፕስቲክ ተቀብተው ሹገር ዳዲና ሹገር ማሚ ሆነው እግዚአብሔር ላይ የሚያምፁ ሽማግሌዎች አሉ። በዚህ ሰዓት እጅግ ከባድ ልብ ያላቸው ማለት ነው። ፈላስፋዎች ፍልስፍና ውስጥ የገቡ ቄሱ ይላሉ። ሽማግሌ ሆኑ ሸብተው አሁንም ፖለቲካ ላይ ቁጭ ብለው ተጥደው እንትን ሸኔ ፋኖ ምናምን እያሉ ጭቅጭቅ ውስጥ የገቡ አሉ። ከራሳቸው ጋር ያልታረቁ ከፈሳቸው የተጣሉ አሉ። አርጅተው ሽማግሌ ሆነው መታረቅ መጀመሪያ ከራስ ከዛስ ከጎረቤት ከዛ በኋላ ደግሞ ከእግዚአብሔር ጋር ይላል መጽሐፍ ቅዱስ። መጀመሪያ ራሳችሁን ፈትሹ አይደል የሚለው። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል ቅዱስ ጳውሎስ ሲናገር ቆሮንቶስ መልእክት ላይ። ቀጥሎስ ካጠገብ ያለው ወንድምህን ሳትወደው ሳትታረቀው እኔን የማታየኝን እወድሃለሁ ብለህ ብትል ውሸታም ነህ ይላል ዮሐንስ መልእክት ላይ አይደል እንዴ። ከጎን ያለውን ሳትወደው አብሮ ያለውን ሳትወደው እኔን የማታየኝን የማታየው እግዚአብሔርን እወድሃለሁ ብትል ውሸታም ነህ ይላል። ስለዚህ ቅደም ተከተላሉ። ከራስ መታረቅ፣ ከዛ ከጎረቤት ካጠገብ ካለው ጋር መታረቅ፣ ከዛ ቀጥሎስ ከእግዚአብሔር ጋር መታረቅ። እሱን ነው የሚፈልገው እግዚአብሔር። ይሄን ቅደም ተከተል። አንዳንዴ ደግሞ ራሱን እግዚአብሔርን ታረቀኝ ስትሉት ይሄን አርግልኝ ይሄን ፈጽምልኝ ስትሉት የማይፈጽመው የጎደለ ነገር ስላለ ነው። ጎደሎን ስራ ይንቦጫቦጫል እንደሚሉት እናቶቻችን። አንዲት ሴት ውሃ ቀርታ ስትመጣ እንስራው ጎደሎ ከሆነ ያርሳታል፣ ወይ ተንቦጫቦጫ እሷንም ያበሰብሳታል። ሙሉ ከሆነ ሙሉ ነው። እና ምሁር ሊቃውንት ብቻ አይደሉም ሙሉ የሚሆኑት። አራት አይና የተባሉት ብቻ አይደሉም፣ ወይም ቆሞ የሚቀድስ የሚያቆርብ ወይም ካባ የለበሱት አይደሉም። እነሱ ብቻ አይደሉም ሙሉ የሚሆኑት። ምንም አይነት የመጽሐፍ ቅዱስ ዕውቀት ባይኖራቸውም እምነት ኖሯቸው ቀስ እያሉ እያወቁ የሚሄዱትም ሙሉ የሚሆኑበት ሁኔታ አለ። በምን ሰው በመሆን ቅዱስ ቁርባን በመቀበልና ንጹህ ክርስቲያን ሆኖ በመገኘት ብቻ ሙሉ መሆን ይቻላል። የግዴታ ለመጽደቅ ሊቃውንት መሆን አይጠበቅባችሁም። ታራቂ፣ የዋህ፣ ቅን፣ ገር፣ ቻይነት፣ ቅንነት፣ በጎነት፣ ቸርነት እነዚህ የመንፈስ ፍሬዎች ይባላሉ ገላትያ 5 ላይ ያሉት። ስለዚህ ልባችን ንጹህ አድርገን እንጠብቅ። በህይወታችን ያልጠበቅነው ነገር ሊገጥመን ይችላል። ይሄ አሁን ባለ ታሪካችን ሻክሯል ልቡ። የሚገርማችሁ ስቲል እስካሁን ድረስ ማለት ነው እንዴት ነው ስለው ደህና ነኝ መምህር ይላል። ከዛ ሚስቱ ያደጉላ መምህር እንደዚህ እኮ አልነበረም እንደገባ እኮ በጣም ነበር የሚጫወተው አለችኝ። እንዴ ታዲያ ዛሩ እንትኑ መስተፋቅራችሁ ነው? አሁን እኮ ትክክለኛ ባህሪው መጣ አልኳት። አይደለም መምህር ኧረ እኔ እንጃ ብቻ ትለኛለች። የፈለገ መስተፋቅር ቢሆን ባህሪውን የዚህን አክል ይቀይርብኛል ትለኛለች። እና ያ የድሮ ፍቅሯን አጣችሁ። በመስተፋቅር ይሰጣት የነበረው ፍቅር ትናፍቀዋለች። ጠብቂ እንግዲህ እህል ተዘርቶ ዛሬውኑ መብቀል አለበት ብለሽ ተአምራት አትጠብቂ አልኳት። ቀስ ብለሽ ነው እና ዋናው ሰላም መሆናችሁ ነው አልኳት። ምን እያለች ነው መምህር ይለኛል። አይ የድሮ ፍቅር ጠብቃ ነው ምናምን ስለው ጊዜ ቀስ ብዬ አመጣላታለሁ ችግር የለውም። አሁን በእግዚአብሔር ኃይል ስለሆነ ማፈቅራት መወዳት እግዚአብሔር መንፈሱን አሳድሮብኝ ስለሆነ መወዳት ላያዳግም ስለሆነ በልምምድ ማመጣው ነገር ነው። ተዋት ችግር የለውም ይለኛል። ግን ረጋ ብሎ ነው የሚያወራው። ቅስሙ የተሰበረ ሰው ታውቃላችሁ? ያልጠበቀው ነገር የሆነበት ብዙ ገንዘብ ነው ያጣው። ልገምት ማነው ግምቱን ልንገራችሁ 12 ሚሊዮን ብር አካባቢ ባክኗል በዚህ መንፈስ ምክንያት። በጣም ከባድ ነው። ቢያንስ ቤት መግዛት የሚችልበት ብር ነበር። ተከራይ ነው አስቡት። ቤት መግዛት የሚችልበት ብር በአሁኑ ሰዓት ባለ 3 መኝታ ኮንዶሚኒየም እስከ 12 ሚሊዮን ብር እየተሸጠ ነው አይደለም? እና በዚህ ልክ ነው ያጣው ማለት ነውና ያ ነገር ያበሳጨዋል። ግን ሆኗል። የልጆቼ እናት ነች ብሎ አንዳንዴ እንዳይከፋት ብሎ ምን ያርገው ተፈጥሮ ነው ከእናቴ የወረስኩት ነው አለ። ከከፋኝ ከፋኝ ነው አለ። እና አቅፋትና አጠገብ ያስቀምጣታለሁ። በቃ እኔ ልቤ እንትን እንዳላለ
ግን እያየን ቲቪ ምናምን ዞር ብላ ታየኝና የኔ ወድ በቃ ተኛ ሂድ በቃ ዝም ብላ ታስመስል ትለዋለች። እና እያስመሰለ እንደሆነ ስለሚገባ ከዛ እሱም ደግሞ እንደተነቃበት ሲያቅ እሺ በቃ ቻው ምናምን ብሎ ተነስቶ ግንባሯን ስሞ ይገባል። ፊቱ ግን ይናገራል። ከመጽሐፍት በላይ ነው ፊቱ የሚናገረው። እኔ ራሴ እንኳን አንብቤዋለሁ ፊቱ። እና ልባችሁን አለማምዱት፣ በጎ ነገር ለጥሩ ነገር አለማምዱት። ወዶ አይደለም ግን በቃ ይሄ የሚያከፋበት መንፈስ ከሆነ ጸልዩለት። ኃይለ ማርያም ይባላል። ታሪኩን እንዳቀርበው ስለፈቀድሽልኝ አመሰግናለሁ። እህታችን ሰላም ሁኑ።